ጤና ይስጥልን ውድ የተከበራችሁ ቤተሰብ፣ ምሳሌ ቀጣይ ክፍል። ዝና ዛሬም አላረፈም። መሀሌት ብሩክን ይቅርታ ጠይቃ ወደ ቤት እንድትመለስ እያደረጋት ይገኛል። መሀሌት ብሩክን ይቅርታ ከጠየቅኩኝ እንደ ድሮ ተመልሼ ከብሩክ ጋር መኖር ፈልጋለሁ ብላለች። ዝና ግን አይደለም፣ ወደ ብሩክ የምትመለሺ እንደ ድሮሽ መኖር ሳይሆን ለኔ ስራ እንድትሰሪልኝ እፈልጋለሁ ብሏታል። አንቺ የምትመኙና የምትፈልጊ ነገር እኔ ስፈቅድልሽ ብቻ ነው ብሏታል። መሀሌትም ግራ ገብቷታል። ምክንያቱም እፍራታ ከቤት አስወጥታታለች። ማህደራም የላትም፣ ምትበላም የላትም፣ ምትጠጣም የላትም። ብቻ መሀሌት በጣም ግራ ተጋብታለች። በባለፈው መልካም ነገር ትሰራለች ብዬ ነበር፣ ነገር ግን አይደለም። ልጅቷን ወደ ዝና ክፍል እየወሰደቻት ነበር። ልጅቷ ግን ነቄ ብላ በዚህ ነው ወይ መውጫ ብላታለች። እሷም ዝና የሚፈልገውን ነገር አድርገሽ በሰላም ከዚህ ቤት መውጣት ትችያለሽ ብላት አታላ ልጅቷን አሳልፋ ልሰጣት ነበር። ልጅቷ ግን በጣም ክፉ ነሽ፣ ጥሩ ሰውና መልካም ሰው መስለሽኝ ነበር አለቻት። እሷም አምናት ነበር እውነት የምታስወጣት መስሏት፣ ነገር ግን እያታለለቻት ነበር። እኔ ራሱ ገርሞኝ ነበር። መሀሌት በህይወቷ መልካም ነገር ልትሰራ ነው ብዬ ነበር፣ ነገር ግን ተንኮሏን እየሰራች ነበር። ይገርማል። ዛሬም ከዝና እጅ አልወጣችም። ዝናም ገንዘብ አይሰጣትም። እሷ የምትፈልገው ብርን ነው። ድሮም መሀሌት ራሷን ብቻ ብታዳምጥ የሰው ወሬ ባትይዝ ብሩክን ባልፈታችው ነበር። ዛሬ ግን ይቆጫታል። የእግር እሳት ሆኖባታል። የሰው ወሬ ባልሰማ፣ ሰውን ባላዳምጠው ኑሮ ዛሬ የተከበረ ትዳሬ ውስጥ ነበር እያለች ትናገራለች። ይገርማል። ለማንኛውም ብሩኬና ቅድስት ሰርጋቸው መቼ እንደሆነ ሁለቱም እንግዲህ እየተጠባበቁ ይገኛሉ። ምሳሌም አባቷን ወንድ ልጅ እንድትወልድልኝ እፈልጋለሁ እያለች ጠይቃለች። እሱም እወለድልሻል አይዞሽ እያላት ነው። ምናልባት መድብል የእነሱን ሰርግ ያበላናል ብለን እንጠብቃለን። ዛሬም ብሩኬ በጣም ፍራቻ ውስጥ ነው። ወንድሙን ቤቱን ለቀን ወደ ሌላ ቦታ እንሄድ፣ የእነሱ ነገር በጣም ሰልችቶኛል፣ ዝና መቼም አርፎ አይቀመጥም ብሎታል። መድብልም ተቆጣ። እንዴት እነሱ ፈርተን ቤቱን እንቀይራለን በማለት እናሸንፋቸዋለን፣ እነሱም እጃቸውን ለህግ ይሰጣሉ፣ በህግ ጥላ ስርም ይኖራሉ ብሎታል። ነገር ግን አሁንም ጣጣ ብዙ ስለሆነ ቤታችን ብንቀይሮ ይሻላል አለ ብሩክ። ካልክ እሺ ቤቱን ፈልጋለሁ፣ ነገር ግን እነሱም እስከ መጨረሻ ድረስ አንተዋቸውም ብለዋል መድብል። መድብል ጀግና። ሉላ ምን አጋጥሟት ይሆን? ሞገስ አጋጣሚ ገደም ሲል የሰውዬ መሳሪያ አግኝቶታል። ሉላንም በጥያቄ አፋጧታል። የማን ነው? ከየት መጣ? ምንድነው ሳትዋሽኝ ብሏታል። ሉላም
አላቅም በማለት መልሳለች። ሙጉስ ሳትዋሽኝ የማን እንደሆነ አስረጅኝ ብሏታል። ሉላ አላቅም በማለት እየተከራከረች እያለ የበር ድምፅ ተሰማ። ሉላም በሩን ለመክፈት ወጣ ስትል የሆነ ድምፅ ሰምተዋል። ሉላ ወርቃለች። ሉላ ምን ሆና ነው? ሉላ ተመታለች ወይስ ደንግጣ ወይስ ሞገስ ስለመሳሪያው እንዳይጠይቃት አውቃ ወርቃ ነው? ሉላ ምን እንደሆነች ቀጣይ ክፍል አብረን እናያለን። ሉላ ምንም ባትሆን ወይንም ምናልባት ጠበቃው ይሁን ብዬ አሰብኩኝ። ተናዶ ስለነበር መሳሪያውን ጥሎ ይሮጣ እሱ። ሉላ ምን ታድርግ? ለማንኛውም አብረን የምናይ ይሆናል ሉላ ምን ሆና እንደሆነ። እነ ሞገስስ ቤታቸውን ይቀይራሉ ወይስ እዛው ቤታቸው ውስጥ ሆነው ይፋለማሉ? መሀሌት እውነት ደፍራ ይቅርታ ለመጠየቅ ወደ ብሩክ ቤት ትመጣለች ወይስ ብትመጣስ ብሩክ ይቅርታውን ይቀበላል? መቼም አያደርግም። ምናልባት እቅር ልላት ይችላል፣ ግን ደግሞ ቤቱ ድረስ ዘልቃ እንድትመጣ የሚፈቅድላት አይመስለኝም። ምክንያቱም የሰራችው ስራ በጣም አስቀያሚ ስለሆነ። ይገርማል። ግን ውድ ቤተሰብ ቀጣይ ክፍል እስከምንገናኝ ድረስ መልካም ቆይታ ይሁንላችሁ። ቪዲዮን ከወደዳችሁ ላይክ አድርጉ። መልካም ጊዜ